ይችላል እኮ ግን እኮ በቃ ሰው ያለ ማጣት ነው ሞኙ የሚከብደው ማጣት መጥፎ ማጣት ሀገራችን ላይ ሆነ ማጣት መጥፎ ነው እንደ ማጣት መጥፎ ነገር የለም እህቶችና በቃ ይከብዳቸዋል እንደዚህ ወፍጮ ቤት ሄዶ ማስፈጨት እሱ እንኳን የለኝም እኔ ማለት ነው ግን ብዙ ሰው አሁን ልጆቹ ምናምን እንደዚህ አድርጉልን ወፍጮ ቤት ሄዱና እንደዚህ አስፈጩልን ምናምን ስንላቸው ማለት ነው አይወዱም። አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና እየተከበራችሁ ጠይባ ሚዲያ ቤተሰቦች አባይቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ለዚህ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ አበረታቱኝ ይላለሁኝ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። ዛሬ ሊጥ አቦካክ ላሳያችሁ ነው። ብዙዎች ታውቃላችሁ፣ ብዙዎች ደግሞ እስኪ ያሳዩን ሊጥ አቦካክ አሳዩ ምናምን ይላሉ ማለት ነው። አሁን እንግዲህ ፍሎግ ምናምን ብዙ ጊዜ አልሰራም። እስኪ ዛሬ ግን እንግዲህ አስርም ደርሷል ሰዓት ማለት ነው። ጊዜም ስለሌለኝ ቁጭ ብዬ እዚህ ጋር ስራዬን እየሰራሁኝ እናንተን ላውራችሁ ማለት ነው ወቶችና ዛሬ እንግዲህ ያው እዚህ ጋር ዱቄት አቅርቤያለሁኝ። ዱቄቴን አቅርቤ ነው የመጣሁት ማለት ነው። ያው ዱቄቱ ቀርቧል። የምትነፉትም መጀመሪያ ትነፋላችሁ በወንፊት ማለት ነው። እኔ ግን መጀመሪያ ነፍቼ አዘጋጃችሁ ነው የመጣሁት ማለት ነው ወቶች። እንግዲህ እኛ ያው ለ3 ቀን ነው የሚደጎለው ማለት ነው። በ3ኛው ቀኑ ነው የሚቀጠነው። ዛሬ ጧት ተደጎልኩት። ያው ሰዓት አለው። በጣም ብርድ ሲሆን ቶሎ አይቦካም፣ ግን ብርድ ምናምን ከሌለ እንትን ታለለ ፀሐይ ተሆነ ቶሎ ነው ማለት ነው የሚቦካው። እናማ ላሳያችሁ ማለት ነው ወቶቼ። እንግዲህ ውሃም አቅርቤያለሁ እዚህ ጋር ውሃውንም አቅርቤያለሁ። ውሃውን እጨምራለሁ ማለት ነው። ትንሽ ውሃው ዛሬ ጧት ውሃ ስላለን ውሃው ሙቋል ማለት ነው። እና በርግጥ ትንሽ አይበቃውም፣ ውሃ ብዙ ነው የሚለው ማለት ነው። ኢንሻአላህ እንግዲህ አንድ ጆክ ጨምሬያለሁ። እያሸሁ እያየሁኝ እጨምራለሁ ማለት ነው ወቶችና እንግዲህ ብዙዎች አረብ ሀገር ብዙ ጊዜ ስንቆይ የሚቆዩት ወይ አቦካኩ ራሱ ይጠፋቸዋል ማለት ነው። እውነት ያው በተለይ ደግሞ አዲስ አበባ እንደዚህ የሆነ የኛ ሀገር አቦካክና የአዲስ አበባ አካባቢ ምናምን አቦካክ አንድ አይደለም ማለት ነው። እኛ ሀገር ዲጉሉ ላይ ውሃ አቅጥነን ነው የምንጨምረው ማለት ነው። አዲስ አበባ ደግሞ ብረት ድስቱ ውሃ እየተንተከተከ ሊጡን ነው ወደ እንትን የሚጨምሩት ማለት ነው። ወደ ብረት ድስቱ ወደሚንተከተከው ውሃ ላይ ማለት ነው። እኛ ደግሞ እንደዛ አይደለም። ብረት ድስቱን አንስተን እዚህ ላይ ነው ማለት ነው የምንጨምረው። እንደነሱ አቦካክ አይደለም የኛ ማለት ነው። ለየት ይላል የያገር ሁኔታ ማለት ነውና ያው ሁሉም እንደንተን ነው፣ ግን እኛ እንደዚህ ነው ሀቂቃ ማለት ነው። እዚህ ወሎ ላይ እንደዚህ ነው የሚደረገው። እስኪ እንግዲህ ላምካና ላሳያችሁ። ቢስሚላህ ይባላል ማለት ነው መጀመሪያ። እና እንግዲህ ዛሬ እህቶቼ ብዙ እህቶች አረብ ሀገር ሲቆዩ አቦካክ ይጠፋባቸዋል። እንኳን አቦካክ አይደለም ቤተሰብ እንትን ይላሉ ማለት ነው። ቤተሰብ ብዙ ነገር ረስተዋል። ቤተሰቦቻቸውን የሚረሱ እዚህም ደግሞ እዛ እንኳን አረብ ሀገር እንኳን ተሆኖ አይረሳም ሀቂቃ ማለት ነው። ግን እዚህ ያለ ቤተሰብ ይረሳል። እዛ ያለን እንትኑ ቤተሰቡን ምን ያቺ እኮ ረስተናታል ምናምን ነው የሚሉት ማለት ነውና እስኪ ዛሬ ስላለው ነገር እናወራለን ብዬ መጥቻለሁ። በርግጥ እኔ ፍሎግ መስራት ብዙ እንትን አልችልም ማለት ነው። አልችልም። በአንድ እጃችሁ ዕቃ ይዛችሁ በአንድ እጃችሁ ለመቀረጽ ምናምን ስለማይመች ማለት ነው ወቶችና እንግዲህ ዛሬ እንደዛ አድርገን በደንብ አድርገን እንደጉላለን ማለት ነው። እና እንደጉላለን። ይሄን በደንብ አድርገን እናሻለን። በተለይ ጤፉ ብቻ ተሆነ በደንብ መታሸት አለበት ማለት ነው። ገባችሁ? የታሸ እንጀራና ያልታሸ እንጀራ ይለያል ማለት ነው ወቶችና እንደዚህ አድርጌ በደንብ አድርጌ አሸዋለሁኝ። እንግዲህ እንደዚህ እያሸሁኝ ሰዓቴን ስለምፈጅ እናንተ ጋር ለምን ሂጅ እነሱ ጋር እያወራሁኝ ለምን አላቦካም ቦኩኝ ብዬ ነው ማለት ነው ወደ እናንተ የመጣሁት። በርግጥ ፍሎግ ቀላል ነገር እንዴት መሰላችሁ? ምን ልስራ ምናምን አያስብልም። የምትሰሩበትን የምትውሉበትን ነው የምትሰሩት ማለት ነው። ግን በርግጥ ፍሎግ ላይ ነው ሰው ማለት ነው ትምህርታዊ ነገር ምናምን እንደዚህ በምንለቅ ሰዓት ማንም ዞር ብሎ ማያችሁ ማለት ነውና ግን ያንን ነገር ዩቲዩብ ጥሩ ነገር እንትን የሚለው በተለይ ዩቲዩብ ያላችሁ ፍሎግ ሳይሆን ሀገራችን እንደዚህ እየቀረጽ አንዳንድ ነገሮች የምንልከው ሳይሆን ማለት ነው ለዩቲዩብ ጠቃሚ ነገር ነው ብሎ የሚያስበው እኛ ምክር የሚሆን ምን የሚያውቀው ማስተላለፉ በደንብ አሪፍ ነው ብዬ ነው የማስበው። ዩቲዩብም ደግሞ እንደዛው ማለት ነው ቶችና
እንደዚህ ዝም ብሎ ስራ ምናምን እየሆነ ይሄ ፍሎክ ተሆነ እንትን አይልም ማለት ነው። ሰሞኑን ደግሞ ሀገራችን በጣም ጉንፋን መጥቷል። እዛ ላይ ብርድ ያለ እህቶቼ፣ በጣም ብርድ ነው ማለት ነው። እናማ እንደዚህ አድርጌ በደንብ አሸዋለሁ ማለት ነው። ሰዓት ይወስዳል እስከሚታሽ። እንደዚህ ተንበርክኬ ነው የማሻው ማለት ነው። እንደውም ለጉልበቴ መቀመጫ አድርጌ ነው እንጂ ይሄ እንትኑ ይበላኛል፣ ሲሚንቶ ይቀሳቀሳል ማለት ነው። እና እህቶቼ ዛሬ እንግዲህ እስኪ ፍሎግ ልስራላችሁ በደንብ አድርጋችሁ። አሁን 3 ቀን ይቦካና አሁን ይሄን ዛሬ አሽቸዋለሁኝ። ከቸኮልኩ ለምሳሌ እንጀራ ምናምን የሚያልቅብኝ ከሆነ ነገ ማታ ነው እንደውም ቸኩዬ ማለት ነገ ማታ ቀጥነዋለሁ። አይ ብዬ እንጀራ የማያልቅብኝ ከሆነ ደግሞ ነገ ማታ ቅጥኔ ከነገ ወዲያ ጠዋት ነው ማለት ነው የሚጋገረው ማለት ነው። ቶችና ግን በጣም እሹኝ ይላል። ማሸት በጣም ነው የሚጠይቃችሁ ማለት ነው። ቶች በቃ በጣም ጠንካራ ነው። አረብ ሀገር እንግዲህ መጥታችሁ በጣም እንትን የሚለው ምንድነው እውነት የሚደብረው ስራ ምንድነው? ሀገራችን ስትመጡ ማለት ነው በርበሬ ማዘጋጀት፣ ሊጥ ማብካት ዝም ብሎ ይከብዳችኋል እኮ ግን ዋናው አንድ ሰው ማለት ነው ቤት መኖሩ ነው። ገባችሁ? አለማጣት ነው ዋናው ማለት ነው። ግን እኛ በደንብ አድርጎ የሚከብደን ነገር ምንድነው? ሊጥ ማብካት ይከብደናል። በርበሬ ማዘጋጀት ይከብደናል። ሽሮ፣ በርበሬ እነዚህ ነገሮች በጣም ነው። እንደውም የእንጀራ እህል ይሻለኛል አሁን ማለት ነው። እንጀራ እህል ታዘጋጅ በቃ ምንም እንትን አይደኝም ማለት ነው። ግን እንደዚህ ደግሞ አዘጋጅታችሁ ምናምን ለማብካት ስትነሱ በጣም ነው የሚከብዳችሁ። ይከብድ ይላል እኮ ግን እኮ በቃ ሰው ያለ ማጣት ነው ሞኙ። የሚከብደው ማጣት፣ መጥፎ ማጣት። በተለይ ሀገራችን ላይ ሆነ ማጣት መጥፎ ነው። እንደ ማጣት መጥፎ ነገር የለም እህቶችና በቃ ይከብዳቸዋል። እንደዚህ ወፍጮ ቤት ሄዶ ማስፈጨት እሱ እንኳን ግድ የለኝም እኔ ማለት ነው። ግን ብዙ ሰው አሁን ልጆቹ ምናምን እንደዚህ አድርጉልን ወፍጮ ቤት ሄዱና እንደዚህ አስፈጩልን ምናምን ስንላቸው ማለት ነው አይወዱም ማለት ነው። በጣም ነው አሁን የኔ ልጅ በጣም ይከብዳል ነገር ምንድነው ወፍጮ ቤት ነው። እንደውም አብኪ ብላት ይሻላታል ማለት ነው። ወረፋ ያንቺ ነው ዛሬ አብኪ ምናምን ስላት ይሻላታል። ግን እንደዚህ ወፍጮ ቤትማ የሌለ ነው ማለት ነው። የሌለ በቃ በተለይ ልጆቹ አብኩ ተተባሉ በጣም ከባዳቸው ነው። ስለዚህ ለእናቶቻችን ሳናቦካላቸው ሳናግዛቸው የሄዱብን እናቶች ማለት ነው አላህ ይርሐማቸው። አሁን ሁሉም አርጎ ቤተሰብ ስንደርስ ዋጋችንን አወቅንላቸው ማለት ነው ለእናቶቻችን። እና ተቤት ሀገር ወደ ሀገራችሁ ስገቡ የሚከብዳችሁ ነገር ምንድነው? ሊጥ ማብኳት፣ ወፍጮ ማስፈጨት፣ ወፍጮ ቤት ገበያ ላይ ሄዱ ጫጫታ። ገባችሁ? ይሄ ነገር ይከብዳል ሀገራችን ላይ በጣም። ግን ገበያ እንኳን ይሻላል። ገበያው ይሻለኛል እኔ ማለት ነው። ገበያ መሄድ ይሻለኛል። ብቻ ከቤት መውጣቱ ይሻለኛል። በቃ አማራጭ አደርጋለሁ። በተለይ ጧት ከሆነ በጧት ተነስቼ መውጣት በጣም ደስ ይለኛል፣ ያስደስተኛል ማለት ነው። እህቶች በዙ አጋጣሚ ደግሞ እስካሁን ድረስ ያዳመጣችሁ ካላችሁ ማለት ነው አንዳንድ ነገር የምፈልጉት አላችሁ ኮሚኒቲ ላይ ስልክ ቁጥር አለኝ። አንዳንድ ነገር ብትልኩ ለረመዳን ለቤተሰብ ማድረስ እችላለሁኝ። ግን ብዙ ልጆች እንደዛ ምናምን ሲሉ ማለት ነው እኔ አልፈለኩም። ለምን በሚዲያ ላይ ብዙ ልጆች አሉ። በቃ ረመዳንን ተወዲያ ማለት ትንሽ እንትን ብሎኝ ነው። ጧት ውርጭ ሊገለ ነው ማታና ውርጭ ጧት ማለት ነው። ብቻ አልሐምዱሊላህ በዛ ላይ ጉፋን አለ ሀገራችን ላይ። እኔም ሰሞኑን ጉፋን አይረቃኝም እያልኳችሁ ነበርና እንግዲህ ይሄን እንደጉዬ እንደዚህ አስቀምጬ በደንብ አድርጌ ነው ያሸሁት። እርግጥ አድርጌ በደንብ አድርጌ ማሸት አለብኝ ማለት ነው። ደግሞ ስጋግር ኢንሻአላህ እኔ ተጋገርኩት፣ ሌሎቹ ልጆቹ ተጋገሩልኝ፣ እኔ ተጋገርኩት እመጣለሁኝ። ጤፍ ስለሆነ በጣም ነው የሚጨመድዳችሁ እጃችሁን ማለት ነው። ጭምድድ ነው የሚያደርገው። እውነቴን ነው የምላችሁ፣ ጭምድድ ማለት ነው። ብቻ ብርታት ያስፈልጋል። እዚህ ግን ተዞራችሁበት ደግሞ ምንም አይደለም።
እናቶች እንግዲህ በደንብ አድርጌ አሽቼ ያው እጄን ታለዋጣ ነው የመጣሁት ማለት ነው። የመጣችሁት ያው ዘግቼው ነበረ ማለት ነው እንትኑ ቪዲዮ ነው ማለት ነውና ይሄው እንግዲህ እንደዚህ አድርጌ አብክቼዋለሁ ማለት ነው። ይሄው እቶች ይሄ እንደዚህ አድርጌ ደጉዬዋለሁ በደንብ አድርጌ ብዙ ደቂቃ ነው እንደዚህ 10 ደቂቃ ምናምን እንትን ስለማይ በደንብ አድርጌ አብክቼዋለሁ። አሁን ደግሞ እጄን ተጣጥቤ ምናምን እመጣለሁኝ። እንደዚህ ነው መሆን ያለበት ማለት ነው። ያኔ ቀጣን በደንብ ትንሽ ውሃ ብናደርገው በደንብ ይወካል። ያኔ ይብካት አላችሁ ምናምን እንጀራ አይደርስልኝ ምናምን ካላችሁ አፋጣኝ ቶሎ እንዲደርስላችሁ ውሃ ታደርጉታላችሁ ቶሎ እንዲቀጥል ማለት ነው። ቶሎ እንዲቦካ። አሁን ግን እንጀራ አለኝ ቢያንስ ከነገ ወዲያ ነው በጋግረው ለ3 ቀን ነው ይሄ ማለት ነውና ለ3 ቀን ስለሆነ ከነገ ወዲያ ጠዋት ላይ አጥኔ ከዛ ደግሞ ማታ ላይ በደንብ ሲቀዘቅዝ ማለት ነው ቶች ነው የምጋግረው የ3 ቀን ማለት ነው። አሁን ደግሞ እጄን ተጣጥቤ ምናምን እጄን አውርጄ በደንብ አሽቼዋለሁ። ቢያንስ ግማሽ ሰዓት ምናምን ቆይቻለሁ ማለት ነው ቶችና እንደዚህ አድርጌ አስቀምጨዋለሁ ማለት ነው። እና ወዶች እንግዲህ መጥቻለሁ ማለት ነው። ጨራርሼ መጥቻለሁኝ አብክቼ ማለት ነው። እንግዲህ ታውቃ በኋላ እንግዲህ ተጣጥቤ እንደዚህ አድርጌ ደጉዬ ትቼዋለሁ ማለት ነው። ቶች ደጉዬ ትቼዋለሁ። እንግዲህ ጤፍ ስለሆነ በቃ እውነቴን ነው የምላችሁ ልክ እንደ ላስቲክ በቃ መለጥ ነው ማለት ነው። በጣም ነው የሚለጠጠው ማለት ነው። እና ጤፍ ማብካት በጣም ከባድ ነው። ስለዚህ እኔ እንግዲህ ዛሬ እንደዚህ አድርጌ መጥቻለሁ። ነገ ደግሞ ኢንሻአላህ እኔ እንትን ታልኩኝ ቤት ተወንኩኝ እኔ ተወንኩ የምጋግረው ደግሞ አሳያችኋለሁ ማለት ነው። ቶቼ ሰላማችሁ ብዝት ይበልልኝ። ማብካት እንደዚህ ነው በእኛ ሀገር ማለት ነው። በወሎ ማለት ነው። በወሎ ይሄ ነው። ለወደፊቱ ኢንሻአላህ ደግሞ አንዳንድ ነገሮችን ይዤ እመጣለሁ ብዬ አስባለሁ ኢንሻአላህ ካለ ሀገር ማለት ነው። ሰላማችሁ ይብዛ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ አድርጉልኝ ቶቼ እሺ።